የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕገ ልቦና የብሕትውና ኑሮ የተጀመረው ከሰው ልጆች ወደዚህ ምድር መምጣት አንስቶ ነው። ደቂቀ ሴት ከቃየል ልጆች ኑሮና ግብር ተለይቶ በደብር ቅዱስ በንጽሕና በቅድስና ይኑሩ እንደነበር ቅዱስ መጽሐፍ ይነግረናል። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 3፣ መጽሐፈ ሄኖክ ምዕራፍ 2 ከቁጥር 1 እስከ 2። አባታችን ሄኖክም በዘመኑ ከነበሩት ግብረ ሶዶማውያን ርቆ ሰዎችን ለጥፋት ውሃ ከዳረገው ኃጢአት ተለይቶ ንጹሕ እግዚአብሔርን ንጽሕናን ይሻል በማለት በሕገ ልቡና ተመርቶ በእግረ ገነት ለ7 ዓመታት በብሕትውና ከኖረ በኋላ በልዑል እግዚአብሔር ፈቃድ ከአካለ ሥጋ ወደ ብሔራውያን መነጠቁን መጽሐፈ ሄኖክ ያስረዳል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ዜና መርሃ ግብራችን ነው። በዛሬው ዜና ተታችን የብሕትውና ኑሮ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ተናኘ ወለተ ሰንበት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። የመልከ ጼዴቅም የኑሮ ስርዓት ይህንኑ የባህታውያን ሕይወት የተከተለ ነበር። ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 24 በሕገ ኦሪት ይህ የብሕትውና ኑሮ ከሕገ ልቦና ወደ ሕገ ኦሪት ተላልፎ አባታችን ኤልያስን የመሰለ መናኝ ለማስገኘት በቅቷል። የኤልያስንም ሕይወት ደቀ መዝሙሩ ኤልሳ ተረክቦታል። ኤልያስ ደቀ መዝሙሩን ኤልሳዕን ተሰናብቶ በእሳት ሰረገላ ሲያርግ በዘመነ አዲስ መጥምቁ ዮሐንስ ወደ ዘመነ አዲስም ስንመጣ የዮሐንስ መጥምቅ ሕይወት የዚህ ተከታይ ሆኖ እናገኘዋለን። ቅዱስ ዮሐንስ የ30 ዓመት ወጣቱ ነው እስኪገለጥ ድረስ በጨው ባህር አጠገብ በሚገኘው የቁምራን ገዳም የኖረ ሲሆን በኋላም የግመል ጸጉር ለብሶ የበረሃ አንበጣ እየበላ በሄኖም ሸለቆ በመኖር በዮርዳኖስ ወንዝ ሕዝቡን በንስሐ ጥምቀት ያጠምቃቸው ነበር። የማርቆስ ወንጌል ምዕራፍ 1 ከቁጥር 1 እስከ 11። መድኃኒታችን ኢየሱስ ክርስቶስ ስለ አዲስ ኪዳኑ ባህታዊ ስለ መጥምቁ ዮሐንስ እርሱ የሚነድና የሚያበራ መብራት በማለት መስክሮለታል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 35። የቁምራን ገዳም መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ መጥምቁ ዮሐንስ ልዑለ ባህታዊ ኢየሱስ ክርስቶስ በ30 ዘመኑ በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ወደ ቆሮንጦስ ገዳም በመግባት የምናኔና የብሕትውና ኑሮ አጽንቶ አስተምሮናል። ዛሬ አሰረ ፍኖቱን የተከተሉ አባቶቻችን እንደሚያደርጉት ሁሉ በእነዚህ 40 ቀናት ወደ በረሃ ወርዶ ከአራዊት ጋር ኖረ። የማርቆስ ወንጌል ምዕራፍ 1 ከቁጥር 13 ከዲያብሎስ ተፈትኖ ድል በማድረግም ድል የምናደርግበትን ኃይል ሰጠን። መድኃኒታችን ወዶ ፈቅዶ አርአያ ምሳሌ ይሆንን ዘንድ በገዳመ ቆሮንጦስ ዲያብሎስን ድል ባደረገው ጊዜ መላእክት አገለገሉት። በዚህም እኛ እሱን ብንመስለው ዲያብሎስንም ድል ብንነሳው ኑሯችን ከመላእክት ጋር እንደሚሆን አስተማረን። የማርቆስ ወንጌል ምዕራፍ 1 ከቁጥር 13፣ የማቴዎስ ወንጌል ምዕራፍ 1 ከቁጥር 11። በአንድ ወቅት ደቀ መዛሙርቱ መድኃኒታችንን መጋባት አይጠቅምምን ብለው በጠየቁት ጊዜ እንዲህ በሚል ቃል አስተምሯቸው ነበር። ይህ ነገር ለተሰጣቸው ነው እንጂ ለሁሉም አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 10 እስከ 12። ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች የተባሉ ሁሉ እያላቸው ሁሉን ማድረግ እየቻሉ ነገር ግን ይህንን ዓለም ንቀው መድኃኒታቸውን መስለው ድምፀ አራዊትን ግርማ ሌሊቱን ታግሰው የእሾህ አክሊል ምሳሌ የሆነውን ቆብ ደፍተው ምድረ በዳ ወርደው ከአራዊት ጋር እየኖሩ የማርቆስ ወንጌል ምዕራፍ 1 ከቁጥር 13 ከዲያብሎስ ጋር የሚጋደሉት የሃይማኖት አርበኞች ናቸው። ጃንደረብነት 3 አይነት መሆኑን ጌታችን ገልጦልናል። በተወለዱ ጊዜ በችግር ምክንያት ጃንደረቦች ስልቦች የሆኑ አሉ። በሌላ በኩልም ደግሞ በሀገራችን አንዳንድ ቦታዎች
በመካከለኛውና ደቡባዊ አፍሪካ በአብዛኛው እንደሚታወቀው የማኮላሸት ተግባር የሚፈጸምባቸው አሉ። ሳይፈልጉ በሰዎች አስገዳጅነት የሚሰለቡ እንዳሉ ሁሉ ስልጣን ሽተው ማዕረግ ፈልገው ጃንደረባ የሚሆኑም አሉ። የቁምራን ገዳም ሶስተኞቹ ግን ሁሉን ተተከተለኝ ያለውን ቃል ሰምተው ያላቸውን ሁሉ ለመንግስተ ሰማያት ጌታ ለቅዱስ እግዚአብሔር ሲሉ እርግፍ አድርገው የተከተሉት ከዚህ ዓለም ግብር ርቀው የዘወትር ስራቸው ጸሎትና መዝሙር፣ ቅዳሴና ስግደት የሆነ ምድራውያን መላእክት ናቸው። ጌታችን ይህንን ጉዳይ ለሀብታሙ ጎልማሳ ጥያቄ በሰጠው መልስ ላይ አጠናክሮ አብራርቶ አስተምሮናል። ባለጸጋው የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ በጠየቀው ጊዜ ጌታ ትእዛዛትን ጠብቅ በማለት ትምህርት አስተማረው። ጎልማሳው ግን ይህን ሁሉማ ከማኅፀን ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው በማለት ጠለቅ ብሎ ጠየቀ። በዚህ ጊዜ ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥና ተከተለኝ ሲል አስተማረው። ጎልማሳው ግን ይህን ሁሉ መሸከም አቅቶት ለንብረቱ ሳስቶ እያዘነ ሄደ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ 21። ለዚህ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀበለው የሚችል ይቀበለው በማለት ያስተማረው። አባቶቻችን መነኮሳትና ባህታውያን በረሃ የወረዱት ሁሉን ሽጠው ለድሆች መጽውተው የመነኑት ይህንን ጌታ ለፍጹማን የሰጠውን ትምህርት መሰረት አድርገው ነው። በመጀመሪያዎቹ ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ይህ ኑሮ በመጀመሪያው 100 ክፍለ ዘመን በነበሩ ክርስቲያኖች ዘንድ የተለመደ እንደነበር ሐዋርያው ቅዱስ ጳውሎስ ለዕብራውያን የላከው መልእክቱ ፍንጭ ሰጥቶናል። ሁሉን እያጡ መከራን እየተቀበሉ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ሲል ዕብራውያን ምዕራፍ 11 ከቁጥር 37። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ተናኘው ለተሰንበት ታቀርብልናለች። በድጋሚ አብራቸውን ቆዩ። ዛሬም በየበረሃው የፍየል ሌጦ ለብሰው አበው የሚጋደሉት የእነዚህን ክርስቲያኖች አርያ አንስተው ነው። ሐዋርያው ቅዱስ ጳውሎስ የትዳርን ነገር በተናገረበት አንቀጹ ሰው ሁሉ እንደኔ ሊሆን እወዳለሁ፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ በማለት የክርስቲያኖች የኑሮ ስርዓት ሁለት አይነት መሆኑን አስተምሯል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7። እነዚህም የትዳርና የብህትውና ወይንም ምንኩስና ሕይወት ናቸው። የብህትውና ወይንም ምንኩስና ኑሮ ከጥንት ከዘመን አበው ጀምሮ የመጣ ጌታችን ያጸናው ሐዋርያት የሰበኩት መጽሐፍ ቅዱሳዊ ትምህርት እንጂ ብዙ ተባዙ ከሚለው አንቀጽ ጋር የሚጋጭ ሰው ሰራሽ ስርዓት አይደለም። ሁለተኛ የሥርዓት ምንኩስና ታሪክ። አባ ጳውሊና አባ እንጦስ በተባህትወ መኖር ከጥንት ዘመን የመጣ ይሁን እንጂ የብህትውናን ኑሮ ስርዓት በወጣለት መልኩ የጀመረው አባ ጳውሊ የተባለው ግብፃዊ አባት ነው። በንጉስ ዳክዮስ ዘመነ መንግስት በክርስቲያኖች ላይ በተነሳው ስደት ምክንያት አባ ጳውሊና ቆይቶም ደግሞም ሌሎች የአካባቢው ክርስቲያኖች በግብጽ በረሃዎች ውስጥ በምናኔ ይኖሩ ነበረ። ይህንን አባ ጳውሊ የጀመረውን ስርዓተ አጠናክሮ ለማስፋፋት ያበቃው ደግሞ አባታችን አባ እንጦስ ነው። ከ251 እስከ 356 ዓመተ ምህረት አባ እንጦስ ግብጽ ውስጥ ቆማ በተባለች መንደር ከሀብታም ቤተሰቦች በ251 ዓመተ ምህረት ተወለደ። ወላጆቹ ገና የ20 ዓመት ወጣት እያለ ስራረፉ። በማቴዎስ ወንጌል ምዕራፍ 19 ከቁጥር 21 ላይ ያለውን ትምህርት መሰረት አድርጎ የወረሰውን ሀብት በሙሉ በመሸጥ ለድሆች አከፋፈለና ወደ ግብጽ በረሃ በመውረድ ለ85 ዓመተ ምህረት በተጋድሎ ኖሯል። የአባ እንጦስ ዓላማ ከሰው ርቆ በብህትውና በበረሃ ለመኖር ነበረ። ነገር ግን ተአምራቱን የሰማው ሕዝብ ከግብጽ ብቻ ሳይሆን ከመካከለኛው ምስራቅና ከአውሮፓ ምድር ሳይቀር
ወደ ባቱ ይጎርፉ ጀመረ። በኋላም በሕይወቱ የተማረኩ ባህታውያን በዙሪያው ባሉ ዋሻዎች መኖር ጀመሩ። የአባ እንጦስን የሕይወት ታሪክ የጻፈለት አባታችን አትናቴዎስ ሲሆን አትናቴዎስም ሥርዓተ ምንኩስናን የተቀበለው ከዚሁ አባት ነው። ታላቁ ንጉሥ ቆስጠንጢኖስም ዝናውን በመስማቱ በጸሎት አስበኝ በማለት ደብዳቤ ጽፎለት እንደነበረ ታሪኩ ይናገራል። አባ እንጦስ ለ85 ዓመታት በብሕትውና ሲኖር ከበዓቱ የወጣው 2 ጊዜ ብቻ ነበረ። የመጀመሪያው በንጉሥ መክስሚያኖስ ትእዛዝ ስደትና መከራ የደረሰባቸውን ክርስቲያኖች ለማጽናናት በመላው ግብጽ በ311 ዓመተ ምህረት ያደረገው ጉዞ ሲሆን ሁለተኛው ደግሞ አርዮሳውያን በቅዱስ አትናቴዎስ ላይ በተነሱበት ጊዜ ለመንፈስ አባቱ ለሐዋርያው አትናቴዎስና ለንጽሕት ተዋሕዶ እምነቱ ያለውን ቆራጥነት በመግለጥ ህዝቡን ለማጽናናት በ338 ዓመተ ምህረት ደቀ መዛሙርቱን አስከትሎ የተጓዘው ሐዋርያው ጉዞ ነው። የባህታውያኑ በአባ እንጦስ ዙሪያ መሰብሰብ ለማህበራዊ ጸሎት ከዘራፊዎች ለመጠበቅና የደከሙ አበው ለመርዳት አስችሏል። በዚህም የመጀመሪያው የገዳማውያን የማህበረ ኑሮ ተጀመረ። አባ እንጦስ የመነኮሳቱ ልብስ ነጭ ፈረንጃና ቆብ መታጠቂያቸውም ከቆዳ የተሰራና ሰቅ እንዲሆን ወስኖ ነበረ። መነኮሳቱ ሳምንቱን በየባዕታቸው ሲጾሙና ሲጸልዩ ሰንብተው እስከ እሑድ ምሽት ድረስ ደግሞ በአባ እንጦስ ዋሻ ዙሪያ ተሰብስበው ሲጸልዩና ሥርዓተ አምልኮ ሲፈጽሙ ይውሉ ነበረ። አባ እንጦስ በዚህ ሁኔታ ሥርዓተ ምንኩስናን አስፋፍቶ በተወለደ በ105 ዓመቱ አርፏል። አባ ባውሊ የጀመረውን ሥርዓተ ምንኩስና አጠናክሮ ያስፋፋው አባ እንጦስ ነው። አባ ባኩሚስ ሥርዓተ ምንኩስና ታሪክ ሌላውን ታላቅ ስፍራ የያዘው ደግሞ የአባ እንጦስ ደቀ መዛሙር የነበረው አባ ባኩሚስ ነው። ከ230 እስከ 346 ዓመተ ምህረት አባ ባኩሚስ ግብጽ ውስጥ ኤሲና በምትባል መንደር ከአረማውያን ቤተሰቦቹ በ290 ዓመተ ምህረት ተወለደ። በቆስጠንጢኖስ ዘመነ መንግስት ለውትድርናም ተመልምሎ አገልግሎት ሰጥቷል። በውትድርናው ዘመን የክርስቲያኖችን ቆራጥነት፣ ደግነትና ርህራሄ በማየቱ ልቡ ስለተነካ ግዳጁን ፈጽሞ ሲመለስ በ313 ዓመተ ምህረት የክርስቲያንን እምነት ጠንቅቆ በመማር አምኖ ተጠመቀ። የአባ ባኩሚስ ልቦና የቅዱስ እንጦንስ ደቀ መዛሙር በነበረው በአባ ጲላጦስ ኖሮ ስለተማረ ከወደ በረሃው ወርዶ የብሕትውና ኑሮ ስርዓት ሲማር ከቆየ በኋላ በ320 ዓመተ ምህረት በአባይ ወንዝ አጠገብ ታቢኒስ ከተባለው ቦታ የራሱን ገዳም መሰረተ። በዙሪያው ለተሰበሰቡት መነኮሳትም የአንድነት ኑሮ ሕግ አወጣላቸው። በአባ እንጦስ ለተጀመረው የማህበር መነኮሳት ኑሮ የተጠናከረ ስርዓት አውጥቶ የበለጠ ከማስፋፋቱን በተጨማሪ 9 ወንድና 2 የሴቶች ገዳም መስርቷል። ዋልድባ ገዳማውያን አባ ባኩሚስ ያወጣው የመነኮሳት የአኗኗር ሕግ ዋነኛው ቅጂ ሲጠፋ ወደ ላቲን የተተረጎመው ግን እስከ ዛሬ ድረስ ይገኛል። ከሕግጋቱ መካከል መነኮሳት ጠዋትና ማታ በማህበር እንዲጸልዩ፣ በህብረት በአንድነት እንዲሰሩ፣ ቅዱሳት መጻሕፍትን አዘውትረው እንዲመለከቱ፣ የቁም ጽሕፈት እንዲማሩ፣ ገቢና ወጫቸው አንድ ላይ እንዲሆን፣ በአንድነት እንዲመገቡ፣ አንድ አይነት ልብስ እንዲኖራቸው፣ ንጽህና ጠብቀው እንዲኖሩ፣ ደግነት፣ ፍቅርና ታዛዥነት እንዲኖራቸው የሚሉት ይገኙበታል። አንድ ሰው ወደ ገዳማቱ ሲመጣ የ3 ዓመት አመክሮ ይሰጠውና ጠባውና ፍላጎቱ ይገመገማል። ከዚያም በኋላ ብርታቱና ጽናቱ ታይቶ ወደ ማህበረ መነኮሳቱ ይቀላቀላል። አባ ባኩሚስ በዚህ አይነት መንገድ ስርዓት ሰርቶ ሕግን አጽንቶ ገዳማትን ካስፋፋ በኋላ በተወለደ በ56 ዓመቱ በ346 ዓመተ ምህረት አረፈ። አንድ ሰው ወደ ገዳማቱ ሲመጣ የ3 ዓመት አመክሮ ይሰጠውና ጠባውና ፍላጎቱ ይገመገማል። ከዚያም በኋላ ብርታቱና ጽናቱ ታይቶ ወደ ማህበረ መነኮሳቱ ይቀላቀላል። አባ ባኩሚስ በዚህ አይነት መንገድ ስርዓት ሰርቶ ሕግን አጽንቶ ገዳማትን ካስፋፋ በኋላ በተወለደ በ56 ዓመቱ በ346 ዓመተ ምህረት አረፈ። ውድ ክቡራን አድማጮቻችን፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ የብሕትውና ኑሮ ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። በእውነት የቅዱሳኑ በረከት ይደርብን። አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር አሜን።